ቤተሰቦቻችን እሁዳችሁን የረፍት ቀናችሁን ከኛ ጋር እያሳለፋችሁ ስለሆነ እጅግ አድርገን እናመሰግናለን። አሁን ደግሞ የእልፍኝ ገበታ ሰዓት ላይ ያለነው ከናዬ ዶሮና አገልግል ሼፍ ናርዶስ እዚህ እልፍኛችን ውስጥ ተገኝታለች። ቆንጆ ነገር ነው የምትሰራለን። ቤተሰቦቻችን የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም፣ አዋሽ ባንክና ኒው ፍላወር አጠቃላይ ንግድ ናቸው። አጋሮቻችንን እናመሰግናለን። በደንብ ተከታተሉን። ናርዲ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በጣም እናመሰግናለን ስለመጣሽ። ኪችናችን እንዴት ሙሉ ነው የተሟላ ነው? እሺ ምን እንደሚሰራልን ዛሬ የሀዲያ ባህላዊ ምግብ ነው የምንሰራው። ሙቾና አተካና ይባላል። ከዛ በኋላ ደግሞ ዶሮ አምጥቼላችኋለሁ። ዶሮ በዶሮና ሳምንትም ሰርተን ነበር። አሁን ቤት የተሰራ ነው ይመጣል። እሺ እናበላችኋለን። ሙቾና አተካና ወቅት አላችሁ የሚበሉበት? ያው አተካና በጣም ተወዳጅ የሆነ ምግባችን ነው እና ደግሞ የአሁዴ ዘመን መለወጫ ላይ በዋነኛነት የሚበላ ምግብ ነው። ስለዚህ የሁዴ ቤተሰብ ዛሬ ይበላል። በጣም በጉጉት የሚበላው ምግብ ነው ይበላው። በአመት አንዴ የሚበላው ምግብ እነሱ በጣም አሪፍ ነው። ሙቹም ባህላዊ ምግብ ነው። እሱም እንደዛው ነው። ተመሳሳይ ነው በእርግጥ ግን በጎመንና በቡላ የሚሰራ ምግብ ነው። ያው የኛ ባህላዊ ምግባችን ሁለቱም የሀዲያ ባህላዊ ምግቦች ናቸው። ምን ያለን ግብአቶች? እዚህ ጋር አይብ አለ፣ ጎመን አለ፣ ያው ዛጋም እዚህ ጋር ቡላ አለ፣ ከዛ ቂቤ እና ሽንኩርት። ያው በጣም ቀላል የሆነ ለመስራት እኔ ደግሞ በጣም ቀላል አድርጌ ነው የምሰራው ለእናንተም እንዳይከብዳችሁ። ቅመሞቹ ጨውና ምንድናቸው? ይሄ ኮረሪማ ነው። ኮረሪማና ጨው። ብዙ ቅመም አይገባበትም ማለት ነው? በቃ ቀለል ያለ ምግብ ሆኖ ያው ራሱን የቻለ አይብም ራሱን የቻለ ግብአት ነው። ጎመንም ቡላ ሁለቱም ቡላ ናቸው? ሁለቱም ቡላ ነው። ተመሳሳይ ሆኖ ግን ያኛውን በጎመን ነው የምንሰራው፣ ይሄኛውን ደግሞ በአይብ ነው የምንሰራው ማለት ነው። ቤተሰቦቻችን በደንብ አድርጋችሁ ተከታተሉ። ሀዲያ ውስጥ በተለይ ደግሞ የአሁዴ በዓል ሲመጣ አተካና በደንብ የሚበላ ምግብ ነው። እሱ ምግብ ሼፍ ናርዶስ ትሰራልናለች። እናንተ ማሰራሩን በደንብ ነው የምናሳያችሁ። እነግራችኋለን በደንብ። ምንድነው ማግዝሽ? እሺ ሽንኩርት ከትፍልኛለህ። ጎመን መቀንጠስ ትችላለህ? ጎመን መቀንጠስ ላይ ነሽ አንቺ ዛሬ? ስንት ሌቭል ደርሻለሁ? ብዙ ጊዜ ሳይ ከሽንኩርት ነው ያስከተፉ ብዙ ጊዜ ነው። ስለዚህ ቀድመን ሽንኩርታችንን እንጥድና ጎመን እንቀንጥሳለን ማለት ነው። ስለዚህ ሽንኩርት ይላጥ። እሺ ሆሳና ያፈራችሽ ልጅ ነሽ? ከተማ ውስጥ በጣም ታዋቂ ናት አሉኝ። እንዴ ብዙ ሰዎችን ሳትጠይቅ? እንቀሳቀሳለሁ። እውነት ለማውራት ሀዲያ ያው ትልቅ ሀገር ነው። ሆሳና ደግሞ የሀዲያ ዋና ከተማ ናት። ያው ሀዲያ ሲጀምር ስሙ ራሱ ሲጀምር ሀዲያ ማለት ጾታ ማለት ነው። በህዝብ ነው አይደለ ሀገር የሚገለጸው። ያው ሀዲያ ውስጥ በጣም ብዙ ለሀገር ብዙ ጥሩ ነገር ያደረጉ እነ ንግስት እሌኒ፣ ኮሎኔል በዛብህ ጴጥሮስ እና ጌጃ ጌዲቦ አሉ የሚባሉ ለሀገር ብዙ መልካም ነገር የሰሩ ህዝቦች አሉ። እንዴት ነበር አስተዳደግሽ? የተወለድኩት ሆሳና ነው። እንደተወለድኩ ነው ወደ አዲስ አበባ የመጣሁት። እዚህ ነው ያደግሽው? አዲስ አበባ ነው ያደግኩት። ስለዚህ ሆሳና ሄደሽ ኖረሻል ነው ወይስ ተወልደሽ ያደግሽው እዚህ ብቻ ነው? ሆሳና ተወለድኩ። ከዛ በኋላ ወደ ቀጥታ የመጣሁት ወደ አዲስ አበባ ነው ማለት ነው። እንደተወለድኩ ነው የመጣሁት እና እዚህ ነው ያደግኩት። ከዛ በኋላ ግን አባቴን ወደዛ ሲሄድ ወደ ስራ ወደዛ ሀገር ሲመለስ የሆነ ታይም ላይ ሄጄ ነበረ። ከ11 ክፍል ጀምሮ ግቢም የጨረስኩት እዛው ሆሳና ውስጥ ነው ማለት። አቃጠለህ? ችግር የለውም። አይኔ ቀላ አይደለ? ሰሞኑን ከባድ ሽንኩርት ነው እየመጣብኝ ያለው። አይዞኝ። ለአተካና ነው ስለምቹ ነው ሽንኩርት የከተፈው? ለምቹ ነው የምንጠቀመው። አተካና ሽንኩርት የሚጠቀሙ ሰዎች አሉ እውነት ለማውራት ግን ሁሉም ሰው ጋር የተለያየ የሆነ አሰራር ስለሆነ ያለው እኔ አልጠቀምም። ከሄድሽ በኋላ ነው የለመድሽው ባህላዊ ምግብ አሰራሮች? እውነት ለማውራት በአንድ ጊዜ አይደለም። ዘይት መጨመር አለብን። በቃ ኖርማል ዘይት ነው ቤተሰቦቻችን አይደል? ኖርማል ዘይት ነው። ኦሊቭ ኦይል አይደለም። እቃው ነው። እስከሚሞቅልን ድረስ ጎመን መቀንጠስ እንችላለን። እሺ። ስለዚህ ዋቻ ዩኒቨርሲቲ ገባሽ? ብቻ እዛ የነበረኝ ቆይታ ጥሩ ነበር። እንዳሰብኩት አልነበረም። መጀመሪያ ላይ ያው እዛ አማራለሁ ብዬ ስላላሰብኩኝ አይምሬ በደንብ እንትን አላለም ነበር። ሳየው የሚያድግ ሀገር ነው። በጣም አሪፍ ነው። ስራ የመስራት ፍላጎት ነበረኝ ከመጀመሪያው ነው። ከትምህርት ጎን ለጎን አንድ ላይ ማለት ነው። እዛው ሞላ ዋቻ ዩኒቨርሲቲ ማለት ነው። ምን ዲፓርትመንት ገባሽ? ማርኬቲንግ ማኔጅመንት። ዩኒቨርሲቲ ከገባሽ በኋላ ከትምህርት ጎን ለጎን ሰሪያለሽ ስራዎች? እንቀሳቀስ ነበረ እውነት ለማውራት ግቢ ውስጥ መጀመሪያ ምቅዱ ስለነበረኝ ግቢ ውስጥ የመንቀሳቀስም ከተማ ውስጥም ያው ፕሮሞሽን በመስራት ማስጠቀዎችን በመስራት ግቢ ውስጥም ፕሮግራሞች ሲኖሩ በመንቀሳቀስ ተግባቢ ነኝ። ብቻ ግቢ ውስጥ ዋቻው ከተባለ የኔ ባቾችም ከኔ ባሽ በፊት የነበሩ ሰዎችም ይያሉኝ ነበር። በደንብ ያቁኛል። ያ ነገር በእርግጥ ጠቅሞኛል በደንብ። የተለያዩ በዓላቶች ሲመጡ ኢቨንቶችን ታዘጋጅ ነበር? አሁን እንዳልኳችሁ የአሁዴ የሚባል በዓል ነበረ። አሳይመንት ነበረንና ስለዚህ እዛ ላይ የአሁዴ እየደረሰ ስለነበረ ብዛት ያለው ተማሪ ነው ኢቨንቱን እንዲያዘጋጅ ታሰበው ማለት ነው። ስለዚህ እንዳልኩክ ግቢ ውስጥ ያለው ማህበረሰብ ሙሉ ለሙሉ የሆሳና አካባቢ ሰው አልነበረ። ከተለያየ ቦታ የመጣ ተማሪ ነው የነበረው በብዛትና
በዛ ምክንያት እንትን አደረኩኝ ማለት ነው። ክላስ ተማሪዎችን አወራቸው ምናምን ፈቃደኛ ሆኑ። ባህላዊ ምግቦች አላት ሆሳና ባህላዊ ጭፈራዎችም ይሁኑ አልባሳትም ብዙ ነገር ነው ያለውና እሱን ለምን ወደ ኢቨንት አንቀይረው ብዬ አወራን ከተማሪዎች ጋር። መመረቂያ አዳራሽ ውስጥ ነበር የተዘጋጀው። በጣም ኢቨንት ተዘጋጀ። በቃ በጣም ደስ የሚል ያሁዲ ኢቨንት ሆኖ በቃ ማለት ሙሉ ሀዲያን የሚያስተዋውቅ ነገር ነው የተዘጋጀው ነው ለማለት። ሙሉ ኦርጋናይዝ አረግሽው? አዎ በጣም እንደውም አባቴ እንትን እያለኝ ነበር ሳትነግሪኝ ሰርግ ልደግሽ አዎ ይለኝ ነበር እና አረሳው እሱን ነገር እስከዛሬ አረሳውና ሙሉ አዳራሽ ውስጥ በጣም ብዙ ተማሪ ነበር የነበረው። ቢያንስ ከ200 ሰው በላይ ነው የበላው ምግቡ ማለት ነው። ምግቡን ራስሽ ነው ያዘጋጀሽው? አዎ ቤት ነው ያዘጋጀሁት ከእናቴ ጋር ማለት ነው። ለ200 ሰው? አዎ ያው ያያችሁ ያሉት ተማሪዎች ያኔ የሀዲያን ባህላዊ ምግብ እንደበላችሁ ታስታውሳላችሁ ብዬ ተስፋ አደርጋለሁ። የበላ እንዴት ይረሳል? መቼም ያ ሁሉ 200 ሰው አብልተሽ ግቢ ውስጥ ያለ አንቺ ሰው የለም አይደል? አዎ ከዛ በኋላ በጣም ያው ከብሶ ጋር ተግባብቻለሁ። ጥሩ የሆነ ግንኙነት ነው የነበረኝ እውነት ለማውራት። አንድ ተማሪ በደንብ አካባቢው ላይ ያለውን ባህል በደንብ አጉልቶ ካሳየ ግቢ ውስጥ በጣም የተለያዩ ተማሪዎች ነው የሚኖሩት። እነሱ ወጥተው ስለ ሀዲያ ስለ ሆሳና የተለያዩ ነገሮችን ያወራሉ፣ መልካም ጎኖችም ማለት ነው። እና በጣም አሪፍ ነገር ነው ያደረግሽው አንቺ። አዎ በጣም። ምን አይነት ፊድባክ ተሰጠች ከከተማው ሰው ግን? አሁን ያንን ምግብ ሳዘጋጅ እንዴት ነው ያ ሁሉ ነገር እንዴት መጣ የሚል ሰው ሊኖር ይችላል። ለኢቨንቱ መግቢያ ካርድ አዘጋጅተን ነበረ እና ለከተማው ማህበረሰብ በቃ ባህሉን በደንብ ተማሪው ማወቅ አለበት ብዬ ስለማስብ እየነገርኳቸው ሸጥላቸው ነበር። ከተማ ውስጥ የነበሩ ባለሀብቶች፣ ግቢ ውስጥ ያሉ ማህበረሰቦች፣ አስተማሪዎቻችን፣ ፕሬዚዳንታችን ብቻ ሁሉም በጣም ጥሩ እንትን ነበር የነበራቸው። አዎ በዛ ምክንያት በደንብ ነበር የተሰበሰበው ገቢ። ከዛ ይገርም በቃ ማለት እንደ በደንብ ጠግበው በደንብ ደስተኛ ሆነው ባህሉን አውቀው በቃ እንጃ በጣም ጥሩ ጊዜ ለኔ በህይወቴ ግቢ ውስጥ ከነበረኝ በጣም ደስ የሚል ብዬ የማስበው ጊዜ ወይ ደስ ይላል በጣም። ፋሽን ሾው ነበረው፣ ባህላዊ ሙዚቃዎች ነበሩት፣ የስዕል ኢቨንት ነበረ። በጣም ትልቅ ኢቨንት ነው። አዎ በጣም ድስጣችን መጣድ እንችላለን። አዎ እንችላለን። ሽንኩርቱ ይግባረ። አዎ በጣም ጠንካራ ልጅ ነሽ። ብዙ መስዋዕትነት ከፍለሻል። እዚህ ለምትወጂዋለሽ የምግብ ሙያን። አዎ ለምትወጂው ሙያ ደግሞ በጣም ብዙ መስዋዕትነት እንደከፈልሽ ነው የሰማሁት። እንደተመረቅሽ ወደዚህ ስራ መግባት ፈለግሽ? እኔ ብዙ ቤተሰቦቼ እንድጨናነቅ ወይም እዚህ ስራ ውስጥ ገብቼ እንትን እንድል አልፈልጉም። ያው ተመርቄ ቀለል ያለ ነገር ውስጥ እንድገባ ምናምን ነበር የሚያስቡት። እኔ ደግሞ በቃ የራሴ የሆነ ነገር እንዲኖረኝ የምፈልግ አይነት ሰው ነኝ። ከመጀመሪያውም ጀምሮ ጎመናችንን መጨመር እንችላለን። ዘይቱ ብዙ ስለሆነ እሺ፣ ጎመናችን በዚህ መልኩ ነው በደንብ የሚከተፈው። ቤተሰቦቻችን በተለይ እንደኔ ያድቅቁት ጎበዝ ማሽን የከተፈው ነው ይመስላል። በደንብ መጠበሱ አሪፍ ነው። ሙቾ ነው እየሰራን ያለ ነው ቤተሰቦቻችን። አይዲ መቀነስ እንችላለን። በደንብ የደቀቀ ጎመን ከሽንኩርት ጋር እስካሁን አንተ ከተፈከው መጨመር እንችላለን። እንጨምረው? አዎ ሽንኩርት፣ ዘይት፣ ጎመን እስካሁን ድረስ ይጠቀም ነው። አዎ እና የቤተሰብ ጉዳይ እየነገርሽ ነበር። አዎ ብዙም ፈቃደኛ አልነበሩም እውነት ለማውራት። ቀጥታ ወይ ተቀጥሬ እንድሰራ ወይም ደግሞ ራሴን በሌላ መንገድ እንድችል ነበር ፍላጎት የነበራቸው። እኔ ደግሞ ፍላጎት የነበረው በቃ ምግብም ይሁን የትኛውም ዘርፍ ላይ በጣም ነው ምግብ ላይ በጣም ጥሩ የሆነ እንትን ያለኝ፣ ግን ሌላም ዘርፍ ላይ ቢሆን ስራ የመስራትና ራሴን የመስራት ፍላጎት ነው የነበረኝ። ገና ግቢ ውስጥም እያለሁ ልክ የመጨረሻ ዓመት የምመረቅበት ዓመት ላይ የተወሰነ የራሴን ገቢ ይዤ መውጣት አለብኝ ብዬ ስለማስብ አንድ በራሴ ስም ሎተሪ ነበረኝ። ግቢ ውስጥ ታስቆርጫለሽ? በጣም ቆረጣችሁ ሰዎች በጣም ነው አመሰግናለሁ። ምን አለው እጣ? እጣው የመጀመሪያው እጣ 10000 ብር ነበረ። እሺ የመጨረሻው ደግሞ የአንድ ወር ፓኬጅ ነበር የኢንተርኔት ማለት ነው። በዛ መሀል ውስጥ ደግሞ ጥሩ እንትኖች ነበሩት። ከዛ በተጨማሪ ደግሞ ለተወሰኑ ተመራቂ ተማሪዎች ለማገዝ እቅድም ነበረኝ አንድ ላይ ማለት ነው። ራሴን ከገቢው ማለት ነው። አዎ ከገቢው ማለት ነው። እና ይሄን ያደረግሽው እየተማርሽ ነው? አዎ በቃ ልንመረቅ የተወሰነ ጊዜ እየቀረን ነው። እሺ እና ሽያ ሎተሪ ይባል ነበረ። የቤት ስሜ ነው ሽያ። ሎተሪ ግቢ ውስጥ ስታስቆርጪ የማስፈቀድ ስራ ሁሉን ነገር አሟልተሽ ነበረ ወይስ ዝም ብለሽ ነው ሞከርሽ? አይ ዝም ብሎ የትኛውም ቦታ ላይ አይቻልም ነው። ለዛ ነው። አዎ ከና ያው እንዳልኩክ ግቢ ላይ ያሉ ማህበረሰቦች በደንብ ለሚንቀሳቀስ ተማሪ በደንብ ቦታ ይሰጡ ስለነበረ ያንን ተጠቅሜ ያው አስፈቀድኩኝ። ፈቃድ ሰጠኝ ከተማሪዎች ህብረት ጀምሮ እስከ ፕሬዝዳንቱ ድረስ ማለት ነው። ከዛ በኋላ አሳተምኩኝ እና ቲሸርት ምናምን አሰራሁኝ። ከዛ ተማሪ ከካፌ እኔ የተቸገሩ ጓደኞቼን በጣም ነው አመሰግነው በዚህ አጋጣሚ። ቲሸርት አስለብሳቸውና ተማሪ ከካፌ ሲወጣ ኮፍያ አድርገን ይቆርጣለን ማለት አልቀርም፣ ግን ይሰለቻቸዋል ማለት እያንዳንዱ ተማሪ ሄደን
እንደዚህ ነው ይሄ ትኬት እንደዚህ ነው የሚሸጠው ለእንደዚህ ነው የሚውለው ብለን 40 ብር ነበር የሚሸጠው አንዱ ሎተሪ ማለት ነው። እና 5 ወንድ ምናምን ሰምቶክ ስቆ ሊያልፍ ይችላል ነው እንዴ ምናምን ብለውን ከባድ ነው እውነትሽ ነው ሰምተውን ምናምን ነገር ለዚህ ነው እንዴ ምናምን ነገር ምናምን ብለውን ይተውናል። 40 ብር ደግሞ በሰዓቱ ለግቢ ተማሪ ብዙ ነው። ግን ያው ከጥቅሙ አንፃር ደግሞ ይጠቅማቸዋል ብዬ ስላሰብኩኝ እሱ ልክ ነሽ። በመሃል ደግሞ ለሴት ተማሪዎችም የተወሰነ ነገር ስለምታደርጊ አላማው በጣም አሪፍ ነበረ። ያን በማድረግ ያው እርጥብ ቤቶች ላይ ካፌዎች ላይ የተለያየ ቦታ ላይ እንሸጥ ነበር ማለት ነው። ስለዚህ በደንብ ተሸጠ ሎተሪ? እንዳሰብኩት ሙሉ ለሙሉ ባይሸጥልኝም ሎተሪው ተሸጠ። ትርፍ ነበረው? የተወሰነ ትርፍ ነበረው። እውነት ለማውራት አላማውን አሳካ። ለሴት ተማሪዎችም የተወሰነ ነገር አረግሽ? የተወሰነ ነገር እንትን ብለናል። ሙሉ ለሙሉ እንደፈለኩት አልሆነም። ከዛ አንድ አመት ተመራቂ ሆኜ ቢሆን ኑሮ በጣም እንደምፈልገው ሁሉም ነገር ይስተካከልልኝ ነበር። በጣም ነው ነበር እኛም ሳንወጣ ከግቢ ማለት ነው። እሺ እንዴት ነው ይሄ ነገር? አሪፍ ነው አይደል? ቆንጆ ነው በጣም። ጎበዝ ነው፣ ባለሙያ ነው። ይሄንማ ይግላችሁ ከበድ ያለ ስራ ትዘዙኝ እንጂ አይደለ? እሺ ምን እናድርግ ሌላ? እሱም በቃ እናጽዳው መክተፊያችን። ይሄን እናጽዳው ጨረስን? ይሄን በእጅ ነው በርግጥ የምናሸው። በማንኪያ የተወሰነ እንትን በለውና ማንኪያ ለምጣ። ይሄ አይብ ነው። ይሄ ደግሞ ቡላ ነው። ቡላ ነው። ለአትካ ነው ወይስ ላተካ ነው? ለሙቾም አለ ነው። ይሄንን ይኸውልሽ በመሃል በወሬ እንኳን ከተመሰጥኩኝ እንዳረሰው ንገሪኝ። እሺ እነሱም አሮ መታሸቱ ምንድነው ጥቅሙ? ይሄ መጀመሪያ እንዴት መሰለክ ቡላው አለ። ከዛ ከቡላው ቀጥሎ ይፈረፈራል በወንፊት ማለት ነው። ከተፈረፈረ በኋላ ምጣድ ላይ ይነኮራል ማለት ነው። ከተደረገ በኋላ እሱን ከምጣድ ላይ አውጥተን ውሃ እያርከፈከፈን ሙሉ የምንፈልገውን ያህል እናስቀምጣለን እያርከፈከፈን ማለት ነው። ከዛ የተወሰነ ደቂቃ ከተቀመጠ በኋላ ያው ወደዚህ ይመጣል ማለት ነው። ይሆናል። ስለዚህ ይሄኛው አሁን የነገርሽንን ስቴፕ አልፏል ስላለፈ ነው እንጂ ያው እንዲቀልህ ብዬ ነው፣ ስራ አላብዛብህ ብዬ ነው። ላንተ በጣም ጎበዝ ልጅ አሳቢ። በጣም የሚገርም ነገር እየነገርሽ ነበር። ዩኒቨርሲቲ ውስጥ የሎተሪ የራስሽን በስምሽ ሎተሪ አዘጋጅተሽ ሸጠሽ የተወሰነ ገንዘብ አገኘሽ። ያ ገንዘብ ምን ላይ ዋለ? ያው ጎሉ ምግብ መክፈት ነው፣ ሬስቶራንት መክፈት ነው ፍላጎቴ ስትመረቂ ማለት ነው። ስለዚህ እንዳልኩ በጣም ብዙ ፋሚሊ ነው ያለኝ። ያው የአባቴም የእናቴም አያቶቼም በጣም ብዙ ቤተሰብ ነው ያለኝና ያው ስመረቅ ሁላችሁም የምትችሉትን እንትን በሉኝ፣ ስጦታ አትስጡኝ፣ ገንዘቡን ስጡኝ አልኳቸው። ደገፍ አድርገኛል። ፕሮፖዛል አስገባው በጊዜ። ስለዚህ እሱንም ወደ አግባቡ ተጠቀምሽበት። ወደዚህ ውስጥ ነው ከተትኩትና በቃ ገና ብሮቹን ሳላገኛቸው በነገር ላይ ካልኩሌት አድርጌ ጨርሻለሁ። መጥፎ ነው ግን አንዳንዴ ማለት ካልኩሌት አድርገህ የሆነ ነገር እንዳሰብከው ካልመጣልህ ያው እንትን አትልምና አንቺ ጭንቅላትሽ ውስጥ ስለሽዋል ምከፍተው ምግብ ቤት ስየዋለው። ከዛ በኋላ ደግሞ ማገኘውንም ገንዘብ ስየዋለው ምናምን በቃ በስነ ስርዓት ነው እንትን ምለው ምናምን ብዬና እሺ ሞላልሽ ግን ገንዘቡ። ከዛ እንዴት ነው የሆነው መሰለክ ልንመረቅ 15 ቀን ሲቀረን ሌላም እንደዚህ ስራ መስራት የምትፈልግ ሴት ነበረች። ከሷ ጋር በቃ እንደዚህ አይነት ነገር እፈልጋለሁ እንሞክር ምናምን አልኳት። እሷን ፈቃደኛ ነበረች በሰዓቱ። ግን አጋጣሚ ነገሮች እንደፈለገችው አልሆነላት። ስለዚህ ተወቹ ልክ ስተው በቃ ሄጄ የሚከራይ ቦታ ምናምን ማየት ጀመርኩኝ ማለት ነው። 15 ቀን ሲቀረኝ ለሬስቶራንቱ የሚሆን ቦታ መፈለግ ጀመርኩኝ። ከዛ ስፈልግ የሆነ ቦታ አገኘሁኝ። በጣም ትልቅ ቤት ነው በነገር ላይ። ያን ቤት መጀመሪያ ጊዜ የተከራየሁት 28000 ብር ነው ወር። እና በጣም ስራው ይመጣል አይመጣም እንደዚህ አተፋለኝ። ከሰራው ሁሉም ነገር ይሳካልኛል ብዬ ማስብ አይነት ሰው ነኝ እውነት ለማውራት ከመጀመሪያውም። እና ያው አከራዩን የተወሰነ ጠየቅኩት። እኔ እንደዚህ ነኝ እሰራለሁ እንደዚህ ነው ምናምን ነገር ብዬ ቀብድ ሰጠውኝ 10000 ብር ማለት ነው። ለቤቱ ሳልመረቅ በቃ ስመረቅ እመጣለሁ ቤቱን ሁሉን ነገር እንትን እላለሁ ምናምን ብዬ አልኳቸው። እሺ አሉት። ከዛ ግን በኋላ ሲነግሩኝ 10000 ብሩን አስቀመጡት፣ አልተጠቀሙትም። መለሳት ጠይቀናለች ብለው ፈተው ማለት ነው። በቃ ትቻለሁ ቢሮ ውስጥ ነው ያስቀመጥነው ትለናለች ብለው ነበር። እሺ እንደዛ ትለናለች ብለው ነበር ያሰቡት ማለት ነው። ከዛ ከተመረኩኝ በኋላ ግን ስመረቅ እንዳሰብኩት አይደለም ሁሉም ነገር ይሆነልኝ። ሙሉ ለሙሉ እንዳልኩ ካልኩሌት ያደረኳቸው ገንዘቦች አልመጡልኝ ሙሉ ለሙሉ በአንድ ጊዜ ሁሉም ነገር አገኛለሁ ብዬ ነበር ያሰብኩት። ስለዚህ ስመረቅ ያው ቤተሰብ በጣም ደስተኛ አልነበረም በዛ ሰዓት ያንን ነገር በማሰብ ማለት ቀጥታ ከዶር ቤት ተከራይቼ 700 ብር ነበር የመጀመሪያ ቤቴን የተከራየሁትና እሺ ቀጥታ ነው
28000 ምግብ ቤቱን 700 መኖሪያ ቤት በቃ ትንሽ ቤት ናት። እዚህ ጋር ጫውና ኮረሪማ ትንሽ እንጨምርበት። እሺ ጨምርበት። በኋላ ላይ ደግሞ እንጨምርበታለን። እሺ እንዳይበዛብሽ ብዬ ነው። እሺ በዛም ያው ኮረሪማ ያው በራሱ የሚጣፍጥ ነገር ስለሆነ ያው ትንሽ ግብአቶች ነው የምንጨምርበት ማለት ነው። እሺ ከዛ በኋላ ያከራየኝ ሰው ጥሩ ሰው ነበር። ማመስገን እፈልጋለሁ ሙሰፋን በጣም በዚህ አጋጣሚ ለካፌው እቃዎች ማስተካከል ነበረብኝ። ከዛ ቀጥሎ ደግሞ የኪችኑን የሚያሟሉ እቃዎች ኪችን ውስጥ የሚያስፈልጉ ነገሮች ግብአቶች፣ እሺ ቀለም፣ መብራት ብቻ እነዛ ሁሉ ወጪዎች የኔ ነበሩ። ደግሞ ሰፊ ቤት ነው የተከራየሽው፣ ትንሽዬ ቤት እንኳን አይደለም። የኪችን እቃ ያስፈልጋል፣ የምግብ ቤት ወንበሮች፣ መብያ፣ ጠረጴዛዎች ብዙ ነገር ነው የሚያስፈልገው። ቤት ኪራዩን ተገላገልሽ? አዎ እንደዛ አላሰብኩኝ። ማን እኔ ሁሉ ነገር በጣም ይበዛብኛል ብዬ አላሰብኩኝ። በመጀመሪያ ደረጃ ስኩል አብረን የተማርን ልጅ ነበረ። እሱን ትዝ አለኝና አወራሁት እንደዚህ ስራ መጀመር አስቤያለሁ እና ስራዬ ከጀመርኩ ደግሞ በጣም ጥሩ ነው የሚሆንልኝ። ስለዚህ እንደጀመርኩ ከፍላለሁ፣ አሁን ሀፉን ሂሳብ ብቻ ልክፈል አልኩት። ከዛ ተስማማ። እሺ አለሽ? አዎ በስራት በዚህ አጋጣሚ በጣም ብዙ ማመሰግናቸው ሰዎች ደስ ይላል። አመስግኛለሁ አሉና ከዛ በኋላ ሻሌን ተስማማን። እሱ ያንን ነገር ያዘልኝ። ቅቤያችን እንጨምራለን። ከባድ ሽታ እንጂ ደስ ይላል። ማን ያነጠረው? እኔ ነኝ። አንቺ ነሽ? አዎ በጣም ባለሙያ ናት። ከዛ ቡላ። አዎ ሌላም አይነት አሰራር አለው። ይሄኛው ቀላሉ ስለሆነ ነው። በቃ ይሄ ብቻ ነው የሚገባበት? አዎ ሌላ ምን የሚገባበት ነገር የለም። በኋላ ላይ ጨውና ቅቤ ካነሰ እንጨምራለን። አሁን ይሄንን እናደባልቃለን። ማደባለቂያ ብታምጣልኝ። ማደባለቂያ ቀስ እያለ ይብሰለኝ። አዎ ቀስ እያለ ይብሰል፣ ችግር የለም። ወርስ ነው አያቶቻችን የወረስ ነው ማደባለቂያ ይመስላል በጣም አይደል? ታጥቧል? አዎ ታጥቧል። አሁን አተካና ነው የምንሰራው ቤተሰቦቻችን። አዎ ናርዶስ የምታደርገውን ነገር በደንብ ተከታተሉ። እሺ በጣም ቀላል ነገር ነው። ያው በእጃችን ነው ይሄ ነገር መደባለቅ ያለበት ግዴታ። ስለዚህ ቡላችንን እንጨምራለን መጀመሪያ፣ ከዛ በእጅ እናሸዋለን ማለት ነው። ምንድነው የሚሆነው እንደዚህ ሲደረግ? ያው በደንብ ለማሸት ነው ይሄ ዋናው። ግን እኔ መጀመሪያ ታዘጋጀው በደንብ ስቴፑን ጠብቄ ስላዘጋጀሁት በጣም በእጅ ብዙ ማሸት አያስፈልገውም። በእጅ የሚታሸው የተፈረፈረ ውሃ የተጨመረበት ቡላ ወደዚህ እንዲመጣ ነው። እዚህ አሁን አይባችንን ደግሞ እናሸዋለን ማለት ነው በእጅ። እስካሁን በማንኪያ ነበር። አይቡን ብቻውን? አዎ በእጅ እናሸዋለን ማለት ነው። ጃም በደንብ ታጥባለች ቤተሰቦች? አዎ በደንብ ችግር የለም። ያው ትንሽ ነው መታሸት የሚያስፈልገው። ይዋሃዳል ማለት ነው? አዎ ደግሞ አሸዋለሁ። አዎ እና ከ3 ወር ቆይታ በኋላ ጓደኛሽም ረዳሽ? ተከፈተ በመጨረሻ? ወንበሩም የተወሰነ ነበር የተሰራልኝ። እሺ ከዛ በኋላ ቀለሙ ምናምን ካለቀ በኋላ የኪችን እቃ ምናምን ለመግዛትም ብዙ ገንዘብ አልነበረኝም። እንዳልኩ ሁሉም ሰው እንዳሰበው አልሆነለትም፣ አልሰጠኝም ማለት ነው። ክፍተትም ስለነበረ ቤተሰብ ጋር ማለት ነውና በደንብ የሚያገዘኝ አጎት አለኝ ውጭና እሱ ስልክ ልኮልኝ ነበረ። ሁሌም እንዲልክልኝ ጠይቀው ነበር ከዛ በፊት እና ያን ጊዜ ላይ ላከልኝ ማለት ነው። 14 ፕሮ ማክስ ነበር ላከልኝ በዛ ሰዓት። እሺ ብር ሲያንሰኝ ዞሮ ገዛዋለሁ ብዬ ስላሰብኩኝ ሸጥኩት ማለት ነው። ተሸጠ? አዎ የተወሰነ እቃ ገዛልኝ። የተወሰነ መክፈል ያለብኝን ነገር ከፈልኩ ማለት ነው። ዘመድ ደግሞ ነበረኝ፣ ባልተና ቤት ያላት ዘመድ ነበረችኝ። እሷ ጋር የወሰድኩት ዱቤ 70,000 ብር አካባቢ ይሆናል በእርግጠኝነት አሁን ላይና በርበሬ ሁሉም ነገሮችን ምናምን። አዎ በቃ እሷ ማምና ሰጠችኝ። ልክ ስራ እንደጀመርኩኝ ሰጥሻለሁ ነበር ያልኳት። ስጋ ቤት ምናምን ደግሞ ነበር። እሷን በጣም ማመስገን የምፈልጋት የአጋፔ ሬስቶራንት ሴት አለች። እሷም ጋር ሄጄ የተወሰነ እንትን ብዬ ስጋ ማመጣሁኝ ሰጠችሽ እሷም? አዎ ሰው በጣም ነው የሚቀበለኝ። የሚገርም ነው ያንቺ ድፍረት ራሱ በጣም የሚገርም ነው። ድፍረቴ በጣም እና ከዛ በኋላ ሌላም ማር ምናምን ገዛው። ይሄን ብርዝ ሲሰራ ነበር ቤት ውስጥ። እንዴት መሰለ ልክ ሬስቶራንቱ ሲከፈት ያሰብኩት ባህላዊም ዘመናዊ ምግቦችም እንዲኖሩት ነበረ። እንደዛ ነበር የተጀመረ። ልክ ግን ስራ በጀመርኩ ቀን የእዳ መዝገብ ነው የከፈትኩት እና ዛሬ ሰራለሁኝ። የወንበሩ አለ፣ የእንትኑ አለ፣ የባልትና አለ፣ የማሩ አለ፣ የሁሉም እንትኖች አሉና መከፈል አለባቸው። እዛ ጋር ነበር ማስቀምጠው ምናምን። ግን ቆይ ይሄ ሁሉ እዳ አለብሽ? አዎ ብዙ እዳ ነው እና ይከብዳል። ስትወጪ ስትገቢ ለቀጣይም ደግሞ ያልቃል አይደል? እውነት ነው። ከሰራሹ በኋላ ቀጣይም ሄደሽ መግዛት አለብሽ ከነሱ። ስትከፍቺው ቤቱ አሪፍ ሆነ ገበያው? እንዴት ነው የሆነው መሰለክ? ብዙ ሰራተኛ ነበር የነበረኝ ምናምን ቆንጆ ነበር። ያው ሁሳና ውስጥ እንደመታወቂ መጠን ያው ሰው እንትን ይል ነበር። አዎ ግን ሌላ ደግሞ ስትራግል ያደረገኝ ነገር ይሄን አጋጣሚ መናገር ፈልጋለሁ። እንትን ነበረ እኔ አሁን ስጀምር ስራ ያው ኤደና ቤተሰብ ልጅ ናት ብለው ሰው ስለሚያስብ በጣም የቅንጦት ቤት አድርገውት ነበር ቤቱን ያሰቡት እና ሰው እንትኔ ማለት ፍላጎት የለውም። ውድ ነው ይላል። ውድ ነው ብሎ ስለሚፈራ የመምጣት ፍላጎት ብዙም የለውም ነበረ። እንደዚህ ስትራግል አድርጌ እንደከፈትኩት ብዙ ሰው አያውቅም። ልክ ከግቢ ስመረቅ አንድ የሆነ መደበሪያ ከፍቼ
እየሰራው እንደሆነ ነው በቃ እንደዛ ብሎ ነበር የሚያስበውና ለመጀመሪያ የመጡ ሰዎች ለአስተናጋጅ የቀጠርኩት አስተናጋጅ እንትን ያደርግ ነበር መክፈልም ያለባቸውን ሰዎች ያስከፈለ ነበርና የምርቃት ቀን የሚከፈለው ለቤተሰብ ነበር ከዛ ምን ሆነ ዋናው ሂሳብ መሰላቸው ልክ ያስከፈላቸው ለስላሳ ይሄን ያህል ፉትፎ እንደዚህ ነው ገባ አይደለ እነዛ ሰዎች ወጣው ይጨምራል የተወሰነ ይጨምራል ከዛ እነዛ ሰዎች ሄደው ለከተማው ህዝብ የተወሰነ ስለዚህ እኔ ቤት መምጣት እንት የሚል ሰው በጣም ሪስክ ወስዶ በቃ ስሬን ባግባቡ እየሰራሁኝ እንት ማለት ጀመርኩኝ ያው እዛው ነበር ማድረው እዛው ነበር ላይ ተነስቼ ነው አምባሻ ሰራተኞች እስኪለምዱ ድረስ ራሴ ነበር ማቡካው አምባሻውን እንጀራ ራሴ ነበርኩኝ መጋገረው እነሱ ከስር ነው የሚያገዙኝ እንጂ ሙሉ ስራውን አይሰሩም እና ቁብ ጀመርኩኝ ስልኬንም ገዛሁት በ3 ወር ውስጥ ተከፈለ እዳው ትራውም እየተስተካከለ መጣ እዛው ነበር እንዳልኩክ ማድረውም ሙሉውም በቃ ገበያ ለመግዛት ምናምን ነው አሞጣ የነበረው አብዛኛው ሰዓት በቃ እዛ ነው ማሳልፈው ሰራተኞቼንም አስለመድኳቸው በ3 ወር ውስጥ በደንብ ለመዱ ማለት ነው በጣም አሪፍ አሁን እዚህ ጋር ትንሽ ኮረሪማና ጫው ጨምርልኝና እናሽዋለን ማለት ነው በቃ የተወሰነ ከዛ ቅቤም ትንሽ ልጨምራ ተሻም በቃ ኦልሞስት ጨርሰናል ስራችንን እሱ ላይ የተወሰነ ቅቤ ከዛ እንቀምሰዋለን ጫው ምናምን ጨምርበት ቀደም የተወሰነ ጨምረናል እሺ ቅቤ ሌላ የሚጨምር ነገር አለ አይ የለውም ኮረሪማ ምናምን ይበቃዋል አዎ እሺ ምድር ይቀራል በቃም መቀማመስ ነው ያው ማቀራረብ ነው የሚቀረው ቀምሰውና ሰዎቻችንም እንግዲህ በደንብ አይቷል በያስባለሁ ሁለቱም ቀላል አሰራር ነው እሳትም ብዙ አይፈልግም ትንሽ ጎመኗ ብቻ እስክትበስል ድረስ ነው እንጂ ሌላው ማዋሃድ ነው በየቤታችሁ ተሰሩታላችሁ አሁን እንቀማምሰውና ቤተሰቡን ጠርተን ደሞን እነሱና ቀምሳቸዋለን ደስ ይለኛል እሺ አይደለም የከትፎ አይነት ጋር እናቃለን ገንፎ አሪፍ እኮ ናቸው ቆጮም ሸቶኛል እኔ ቆጮም ሸቶኛል ራሱ ጎመን ነው ጎመንም ሸቶኛል ወይኔ ብቻ ግምታችን የተሳሳተ እንዳይሆን እንኳን ደህና መጣችሁ ጆሲዬ አምባሻ ነው ገምተሽ ነበር ሙሊ አይ ገምታሽ ደህና ቆያችሁ ሽታው መቼም ያልገመትነው ነገር ዳቦ ሽታው ራሱ ልክ ነው ነገር ነው ያለው ኧረ ግምታችን ሚኪ ገምቷል ሚኪ ገምቶ እኔ ደግሞ አይደለም አልኩ ለአንድ ሰው አንድ ነው አሃ ነው እንዴ እሺ ለአንድ ሰው የጆሲ ነው አየሽ ያው ሳደል እንዴ ወይንሽ ደስ ይላል ይሄ ምንድነው አተካና ይሄ ሙቾ ነው ይሄ አተካና ነው ይሄ ሙቾ በጣም ዝነኛ ምግብ ነው በጣም ቆንጆ ምግብ ነው እየታገለሽ መቼም እንዴው ለሆዴ ባህል ብዙ ጊዜ ተሻልሽ አይደል በጣም ደስ ብሎኛል ስለመጣው ስላየዋችሁ ሚኪ ሙላለም ሁላችሁንም በጣም ነው የምወዳችሁ በጣም እናመሰግናለን ማንንም ስሜ ናርዶስ ይባላል ያው የወጣሁት ከሀዲያ ማህበረሰብ ነው እና ያው በዋነኛነት የምኖረው ደግሞ እዚህ ነው አሁን ዶሮና አገልግል ነው እየሰራ ያለሁት ያው እንግዲህ የሀዲያ ባህላዊ ምግባችንን በጣም ጣፋጭ ነው ምግብ እኛ በአመት አንዴ ነው የምንበላው እናንተ ደግሞ ያው ዛሬ ለመብላት ታድላችኋል አመት ባላችን ነው በቃ አመት ባል ነው ዛሬ አመት ባላችን አስቡት የሀዲያም ዋና ምግብ እየበላችሁ የኔም ደግሞ ዋና ምግቤ ዶሮ ወጥ ነው ምሰራው ሁሉም ሰው የሚያውቀው ዶሮ ነው እና ያው ቴስት አድርጋችሁት ደግሞ ጣሙ ትነግሩኛላችሁ ማለት ነው በደንብ አሁን ይሄን እንዴት ነው የምንበላው በማንኪያ ነው ይሄኛው በማንኪያ ሁለቱም ቴስት ማድረግ ትችላላችሁ ቀድማችሁ ወይ ሙቾን ብሉና ወደ ዶሮ መምጣት ትችላላችሁ ይሄ ሙቾ ነው ይሄ ሙቾ ይሄ ደግሞ አተካና ነው ሙቾን ቀመሱትና አስተላችሁ በጣም ለስለሳ ነው ሙሉዬ መቼም ታውቂዋለሽ ይመቀበል እኔ ስለማውቀው በጣም ነው የሚናፍቀኝ እውነት አዎ ለስራ ስንሄድ መጀመሪያ እዚህ ላይ ነው አሁን እኔ እዚህ እንደመጣ ሲያውቁ እዛ ሆሳና ያሉት የባህል ቱሪዝም አስተዳደሩ ለያሁዲ በዓል እንድትመጡ መጥሪያ ማዘጋጅተውልኝ ነበር ስላልደረሰልኝ ነው ያልሰጣችሁ በአክብሮት ጠርተዋችኋል ማለት ነው እሁድ ቤት እናመሰግናለን ማለት ነው ሙሉ ለሙሉ ሁሉም እዚህ ያለው በጣም ቆንጆ ነው እንደዚህ የሚጣፍጥ ነገር ካቀረባችሁልን እንመጣለን አረ ይገባ አለን እኔም አለሁኝ በጣም ነው የሚጣፍጠው እኔ ዛሬ ነው የቀመስኩት እኔም ዛሬ ነው የቀመስኩት ይሄ የባህል እንትን ዛሬ ደስ ሲል እና ደግሞ ለምግዳ ለትልቅ እንግዳ ነው ለትልቅ እንግዳ
ይህን ለማዘጋጀት ብዙ የቅቤ እቁብ ላይ ይዘጋጃል። ምክንያቱም በጣም በሰፊ ነው የሚዘጋጀው። እንትኑ ግን በጣም ሄልዚ ነው፣ በጣም ጤና ነው። ደግሞ ልክ እንዳንቺ ቆንጆ አድርገሽ ነው አጣፍጠሽ ነው የሰራው። በእውነት ቆንጆ ነው። በጣም ደግሞ ጊዜ ቢኖረን ከዚህ በላይ በጣም የሚጣፍጥ ሆኖ ይሰራል። አረ በጣም ነው። ያው ካለን ታይም አንጻር ነው እንደዚህ ሆኖና ራስ በጣም ይጣፍጣል። አተካኑ እስቲ ቴስት አድርጉት። በጣም አተካኑ በስም ዝነኛ ነው። እሱን ቀምሼ አውቃለሁ። ምላስ ላይ ይቀራል እንትኑ ራሱ ቴስቱ። ደግሞ ለእናንተ ያው ከዚሁ ከምገዛ ብዬ ከሆሳና ነው ያስላኩት። እውነት ማታ ነው የገባው። ቅቤውም ብትሉ ቡላውም ምቾም ሁሉም ነገር በጣም ደስ ይላል። እንደወረደ ነው ማታ ሳዘጋጅ አድሬ ነው ይዤላችሁ የመጣሁት። ምንም ያልተነካካ። ስለዚህ እዛ ነው የምትኖሪው? እዚህ ነው? እኔ እዚህ ነው የምኖረው። እኛማ ቡላ ከዛ እኮ ነው ስንሄድ እናመጣ። ይሄ አተካኑ ከእንትን ውጭ ምን ከቅቤና ከእንትን ውጭ ምን አለው? አይብ አለው። ቅቤ፣ ጨው፣ ኮረሪማ ትንሽ ስትበላው ብትል ምንም ነገር አያረጋም። የሆነ ዘፈን ላይ ምናምን መሀል ላይ ይገባል። አተካኑ ምናምን የሚለው አዲስ አበባ ቦንጎ የሚለው ዘፈን ላይ ቦንጎ ላይ ነው። የት ነው ማቆብ እያሉ እኮ ዘፈን ላይ አተካኑ ሁሉም ሰው መጥቶ እንደ ሀገሩ የሚኖርባት ሀገር ናት። በዛው በተጨማሪ ደግሞ ከሀገር ወጥተው በደንብ ተመሳስለው መኖር የሚችሉ ማህበረሰቦች ናቸው። የሀዲያ አምባሳደር ጎበዝ። ይሄ ሙያ ግን ከየት ለመድሽው? ከፋሚሊ ነው ወይስ? አዎ እኔ ሰፋ ያለ ቤተሰብ ነው ያለኝ። እውነት ለመናገር ወደ 3 ገደማ እናትም ያለኝ አይነት ሰው ነኝ። ያው አያቶቼ ጋር ነው ያደግኩት። አያቴ ለኔ እናቴ ናት። ከዛ ኦሪጂናል እናቴ ደግሞ አለች፣ እሷ አለች። ቀጣይ ደግሞ ሌላም እናት አለችኝ በፋዘር በኩል ያገኘዋት። ስለዚህ ከሶስቱም የተወጣጣ ሙያ ነው። አሁን እዚህ ጋር ምታት የአንድ ሰው ብቻ አይደለም። ለዛ ነው ሆሳና በዚህ አጋጣሚ መናገር የምፈልገው ለበዓል ብቻ ሳይሆን ስራ ለመስራት ቢዝነሳችሁን ለማስፋፋት በጣም ክፍት የሆነች ብዙ ኢንቨስትመንት ማድረግ የሚቻልበት ደግሞ መስተዳደሩም ደግሞ በጣም ጥሩ ግንኙነት ያለው እንትን ነው። ስለዚህ ምትመጡ ሰዎች በብዙ አቅጣጫ ከምግብ ብቻ ሳይሆን ከብዙ ነገር አንፃር በጣም ተጠቃሚ ትሆናላችሁ። እንደዚህ ብሎ ይጠብቁናል። እኔ እንኳን እያያችሁኝ ነው በመጀመሪያ ቀን። አይ በጣም እኔ ራሴ ምስክር ነኝ። እውነት በጣም ነው አቀባበል የሚችሉት፣ ደጎች ናቸው። የፍቅር ሀገር የፍቅር አዎ፣ በጣም ደስ ብዙ ፍቅር እናገኛለን። አዎ በጣም እንትኑና አልጓጓችሁም? ዶሮውን ለመቅመስ እኔ ጓጉቻለሁ። ናዬ ዶሮና አገልግል ነው የምትባለው በዚህ አጋጣሚ ማ ናዬ ናርዶስ ነው ስሟ። አቆላምተሽ ነው? አዎ ሲያድር ነው ናዬ ይሻላል። ናርዲ ነው የሚሻለው። ናርዲ ይሻላል። ናርዲ ሲቆላመጣ ናዬ ብዙ ነው። በሶስት እናት ነው እኮ ይወጣላት ናዬ። አንድ ሰው እንጀራው ራሱ እንዴት ያምራል! ልቅም ያለ የሚያምር እንጀራ። የትኛው ነው የሰራው? ሁሉንም እያለ ነው ግን ያው ከዶሮ ውጪ ሲያማስል አይቻለሁ። ምን የበርበሬው ከለር በጣም ነው የሚያምረው። እስቲ ጓጉቻለሁ እኔ ለመቅመስ። እሺ አይቡ ነው መጀመሪያ አይብ ይላል ብዬ ፈርቼው ነበር። ብቻውን ስለማለት ግን በጣም እኔ መጀመሪያ አይብ ኤክስፔክት አድርጌ ነበር ሳየው። ሌላ አይነት ቴስት ነው ያለው። አይብ ነበር የወሰደኝ እንትን ነው ቡላው በጣም አሪፍ ከመሆኑ የተነሳ እንትን አይልም። ለዚህ እኮ ነው በጣም የለሰለሰው እኮ የቡላው ነው። ቡላው በጣም አሪፍ ነው። እስካሁን በልቻለሁ። ሌላ ስሙ ማን ነበር? ይሄ እንትን ይሄኛው ሙቾ እንደዚህ የሚጣፍጥ አልቀመስኩም። የምር በእውነት ተመቸሽ እናት? በጣም ቆንጆ ነው። ስለዚህ ለማዘዝ አድራሻሽን የት ነው የምናገኘው? ለማዘዝ አድራሻችን ያው ቲክቶክ ላይ ናዬ ዶሮና አገልግል ይባላል። ደግሞ ለተጨማሪ ቦሌ ቡልቡላ ነው ዋና እንትናችን መገኛችን። ግን ሁላችሁ መደወል ትችላላችሁ ባላችሁበት በ0934 15 90 66 በመደወል የትም ሀገር ውጭ ምን ልካለን፣ ክፍለ ሀገር ምን ልካለን፣ ሁሉም ቦታ አለ። መደወል ብቻ ነው የሚጠበቅባቸው። ለዶሮ ቀደም አንድ ሁለት ቀን ቀደም ብሎ መደወል። ደግሞ በዓል ሲሆን ጾም ስለሚሆን ግዴታ የሚሰራው ወይ ከአንድ ቀን ለሊት ላይ ምናምን ስለሆነ የሚሰራው የግድ በቃ የዛን ታይም ነው ማደር ምናምን ስለሌለበት ያው ወንደላጤና ሴተላጤ ነው አይደል ያዙት። አረ በዚህ ዘመን አሁን ባሎች ሚስቶቻቸው ደውለው ያዛሉ ለሚስቶቻቸው። እንግዲህ እኛ ካንቺ አዘን እኛ ነን የሰራ ነው ብለን ነው አሻለን። እጅግ በጣም ነው የምናመሰግነው ናርዶስ። በእውነት በጣም ነው የማመሰግነው። ደስ ብሎኛል ዶሮዬን በመቅመሳችሁ በጣም እድለኛ ነኝ እኔ። በጣም ነው የሚጣፍጠው። እኛም እንደዚህ አይነት ባለሙያ ሰው ማግኘታችን ደስ ብሎናል። ቤተሰቦቻችን እናንተም በነገረቻችሁ አድራሻ እየደወላችሁ በተለይ ዶሮ ሲሆን ቀደም ብላችሁ እያዘዛችሁ
ያሉበት ነው የምታደርሽላችሁ አይደል? አዎ ውጭ ሀገርም ኢትዮጵያ ውስጥም ያላችሁበት ታደርስላችኋለች። በጣም አድርገን እናመሰግናለን ናርዲ። የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም፣ አዋሽ ባንክና ኒው ፍላወር አጠቃላይ ንግድ ናቸው። እነሱንም እጅግ አድርገን እናመሰግናለን። ለአጋሮቻችንና ለናርዶስ ኦኬ ገብዣውንም ደግሞ እንዳረሱ እንሄዳለን ሰብሰብ ብለን እንጠብቃችኋለን እንግዲህ